የደቡብ ኢትዮጵያ ክልል ምክር ቤት ዋና አፈ ጉባኤ አቶ አለማየሁ ባውዲ በመስክ ምልከታ ወቅት እንደገለጹት ማህበራዊና ኢኮኖሚያዊ ፋይዳ ያላቸው የፕሮጀክቱ ስራዎች ውጤታማ መሆናቸውን አስረድተዋል። ኃላፊ አክለው የተንጠባጠቡ ጉዳዮችን በማረም ቅድ አካል በማድረግ ምላሽ ለመስጠት ተቋማትና ባለድርሻ አካላት ኃላፊነታቸውን ሊወጡ እንደሚገባም አሳስበዋል። በቆላማ አካባቢዎች ላይ በተለይ የአርብቶ አደሩን ህይወት የሚቀይሩ የተሰሩ ስራዎችን ከሪፖርት ባለፈ መሬት ላይ ምን ይመስላል የሚለው ለማየት ሞክረናል። ኢኮኖሚያዊ ፋይዳ ያላቸው፣ ማህበራዊ ፋይዳ ያላቸው ትላልቅ መሰረተ ልማቶችን ጨምሮ በተለያዩ ፕሮጀክቶችና በቢሮ በእቅድ የተሰሩ ስራዎችን ለማየት ሞክረናል ማለት ነው። ከዚህ አኳያ እነዚህ የልማት ስራዎች ተጠቃለው ሲታዩ የአርብቶ አደራችን ሁለንተናዊ እድገት የሚያረጋግጡ በተጨባጭም የአርብቶ አደሩን ህይወት የሚቀይሩ ውጤታማ የሆኑ ስራዎችን ተመልክተናል። የተሟላ አቅጣጫ በማስቀመጥ የህዝቡ ተጠቃሚነት እንዲረጋገጥ የተጀመሩ አበረታች ስራዎችን ፍጥነትና ፈጠራን በማከል ሁሉም በጋራ መረባረብ እንደሚያስፈልግ አቶ አለማየሁ ባውዲ ገልጸዋል። ትውልድ ለመገንባት የሚሰሩ ትምህርት ቤቶች አካባቢ የሚሰሩ መሰረተ ልማት አካባቢ የሚሰሩ የአመራር ቁርጠኝነት የሚጠይቁ ህዝቡን አሳትፎ ውጤታማ ለመሆን የሚሰሩ ስራዎች ላይ የተንጠባጠቡ ጉዳዮችን በፍጥነት አርመን ወደ እቅድ ቀይረን ውጤታማ እንዲኮን አቅጣጫዎችን እያስቀመጥን ወጥተናል ማለት ነው። የክልሉ ምክር ቤት የግብርናና ገጠር ልማት ጉዳይ ቋሚ ኮሚቴ ምክትል ሰብሳቢ አቶ አቅሜ አርዞ በበኩላቸው የህዝብ ተጠቃሚነት የሚያረጋግጡ ስራዎችን ምልከታ ማድረጋቸውን ተናግረው ግብረ መልስ መስጠታቸውን አስረድተዋል። የምክር ቤቱ ክትትልና ቁጥጥር አላማው የህዝብ ተጠቃሚነትን ማረጋገጥ ነው። ከዚህ አኳያ ውሃ፣ መንገድ እንደዚሁም የእንስሳት ጤና ኬላዎች፣ ክሊኒኮች እንደዚሁም የግብይት ማዕከላትን፣ ትምህርት ቤቶችን አይተናል። በርካታ የህዝብ ተጠቃሚነት የሚያረጋግጡ ነገሮች እንዳሉ ለማየት ችለናል። ስለዚህ አሁን ባየናቸው አካባቢዎች ላይ እነዚህ ባለቤት የሆኑ ተቋማት ፕሮጀክቶችን በፕሮጀክቱ የተሰሩ ልማቶችን ተቀብሎ የማስተዳደር ጋር ያሉ ነገሮችን ቀጣይ እንዲያስተካክሉ የሚለው ነገር ነው በጋራ ያየ ነው። የደቡብ ኢትዮጵያ ክልል መስኖና ቆላማ አካባቢዎች ልማት ቢሮ ኃላፊ አቶ ኤካልኔተር እንደተናገሩት ቋሚ ኮሚቴው ከመጣበት ዓላማ አንጻር በአርብቶ አደሩ አካባቢ የተሰሩ ፕሮጀክቶች እንዲጠናከሩ በቅንጅት መስራት ያስፈልጋል ብለዋል። አርብቶ አደሩ አካባቢ ተጨባጭ ለውጥ ያመጣሉ ብለን ያቀድናቸው ፕሮጀክቶች አሉ። ቋሚ ኮሚቴም ሲመጣ ተጨባጭ ለውጦች ፕላስ ደግሞ ያጋጠሙ ችግሮች ምን እንደሆኑ ያንን ስራ ለማየት ነው የመጡትና በጋራ እንዳየ ነው የመጡ ተጨባጭ ለውጦች አሉ። በቂ አይደሉም። በጣም ድጋፍ ያስፈልጋል። አርብቶ አደር አካባቢ ለዘመናት በጣም ኋላ የቀረ አካባቢ ነው። ያየናቸው እየተሰሩ ያሉ ልማት ፕሮጀክቶች አሉ። እነዚህ አበረታች ናቸው። ከዚህ የበለጠ መስራት አለብን የሚል ነው። እንደ መንግስት በጀት መድበን እንሰራለን። እንደ ፕሮጀክቶች ደግሞ ከፕሮጀክቶችም የተገኘ ከዶነሮችም የተገኘ እንደዚህ ያቀናጀን የምንሰራበት ሁኔታ እንፈጥራለን። በምክር ቤቱ የተደረገው ምልከታ አስደሳችና ተጠናክሮ መቀጠል እንዳለበት የበና ጸማይና የሐመር ወረዳ አስተዳዳሪ አቶ ዮሐንስ ጋርሾና ሳሙኤል ጋርሾ ገልጸው የአርብቶ አደሩ የኑሮ ዘይቤን በዘላቂነት ለመፍታት በክፍተት ለተነሱ ጉዳዮች የድርሻቸውን እንደሚወስዱ ተናግረዋል። እንደ ክፍተት የታዩ አንዳንድ ጉዳዮች አሉ። እነዚህን ደግሞ እንደ ወረዳ ወስደን በተለይ ከመምህራን እጥረት ጋር ተያይዞ የታዩ ችግሮች አሉ። እነዛን ኃላፊነት የወሰድን ስለሆነ ቀጣይ ያስተካክልን እንሄዳለን። እኛ መውሰድ ያለብን ነገር ወስተናል። በተማሪዎች የቀለብ ሁኔታ ጋር ያለውን ክፍተትም ታይቷል። ስለዚህ በወረዳ የሚደገፈው ይደገፋል፣ በክልል ደግሞ የሚደገፈው እንዲደገፍም አቅጣጫ ተቀምጧል። እነዚህን ወስተን የመጠንበት ሁኔታ ነው ያለው።